እስልምናን ወደ ክርክር የከተተው ወሃቢ የሚባለው ከመጣ በኋላ ወሃቢ የእስልምና ተሐድሶ ማለት ነው። የእስልምና ጴንጤ ማለት ነው ወሃቢ ማለት። እነሱ ከመጡ በኋላ ነው እንጂ እስልምና በራሱ የተከበረ ሆኖ ራሱ አማኞቹ እያመኑት ምናምን የሚኖር እምነት ነው። ይሄ ወሃቢው ከመጣ በኋላ ግን እንደ ጴንጤ ነው የሚያደርገው። እንደዚህ እንደ ተሐድሶ ስለሚያደርገው አዋቂ ነው የሚለው ያው እየወጡ የፈለጉትን ነገር ይናገራሉ። ያው እንትን አሉ። ይሄ እፎይ የሚባለው ሰው ደግሞ እግዚአብሔር መቼም ሲጣላ ልምጫ አይቆርጥም ይባላል። አያማካክርም፣ ማንንም አያማክርም። ብድግ ነው የሚያደርገው። ሐዋርያትንም ሲመርጥ አይታችሁ እንደሆነ የተማሩትን የሰለጠኑትን ምናምን ሳይሆን በቃ መረብ ዘርግተው ዓሣ የሚያጠምዱትን በትምህርት ምንም ያልገፉትን በመቅደሱ አካባቢ የማያገለግሉትን ቀረጥ የሚቀርጡትን አምኑ ሰብስቦ አምጥቶ ዓለም በክርስትና እንድትከደን ያደረገው እግዚአብሔር ያውቃል። መምረጥ ያለበትን ያውቃል። እና ከቤተ ክህነት ቢሆን ቤተ ክህነት እሳት ይነድበት ነበር። ይሄ ሰውዬ ሲኖዶሱ መግለጫ ያወጣበት ይባል፣ ግን ከቤተ ክህነት አይደለም፣ ከመንፈሳዊ ኮሌጅ ይወጣ አይደለም፣ ከሰንበት ትምህርት ቤት ይወጣ አይደለም። በቃ አንባቢ። በነገራችን ላይ እፎይ መጀመሪያ እኔን ነው የሚቃወመው። እንዴት ውሃብያን ይናገራል፣ እንዴት እስላምን ይናገራል እያለ ቪዲዮ ላይ ይሰራብኝ ነበር። ልክ እፎይ ሲመጣና እኔ አንድ ቀን ስደግፈው እነ ቤተልሔም ዳኛቸው ዘውዴ መገርሳ ነው ፈይሳ፣ እነሱ ቀጥታ እፎይ የሚባለው ያኔ እኔ ስልጤዎችን ለምን ተናገርክ እያለ የሚሰድብበትን ቪዲዮ ነበር ያመጡት። ደግ አደረገ ነው ያልኳቸው። እና እግዚአብሔር አምጥቶ ይህ ልጅ በዚህ ነገር ላይ እንዲነጋገር ምን አደረገ። እፎይ ከመጣ በኋላ ስለ እውነት እንነጋገር ከተባለ ከቤተ ክርስቲያን ላይ ብዙ ስድብ ርቆላታል። እግዚአብሔር በሚያውቀው ብዙ ቤተክርስቲያን ላይ አፍ መክፈት የለም። እኔ ለዚህ እግዚአብሔርን አመሰግነዋለሁ። አያችሁ እግዚአብሔር ቤተክርስቲያንን እንዴት በጥንቃቄ እንደጠበቃት። ማህበረ ቅዱሳን አይደለም፣ ሰንበት ተማሪ አይደለም፣ የሰበካ ጉባኤ አባል አይደለም፣ የመንፈሳዊ ኮሌጅ ተመሩቅ አይደለም፣ የአብነት ተማሪ አይደለም። በቃ ሰው ነው፣ አንድ ኢትዮጵያዊ ሰው ነው እፎይ ማለት። ይህ ግለሰብን ደግሞ ምን አድርገህ ትናገረዋለህ? እና እሱ ደግሞ የሚያደርገው አሁን በዚህ በሁሱና በእፎይ ክርክር በጣም የተበሳጩት ጴንጤዎቹ ናቸው። የጴንጤዎቹን ገጽ እያየው ነበር። ሁሱ መጽሐፍ ቅዱስ ይችላል፣ እፎይ ግን መጽሐፍ ቅዱስ አይችልም። ክርክሩ እኮ እፎይ የመጽሐፍ ቅዱስ እንዲያስረዳ አይደለም፣ ሁሱም ቁርአን እንዲያስረዳ አይደለም። ሁሱ መጽሐፍ ቅዱስን አውቃለሁ የእናንተ መጽሐፍ እንዲህ አይነት ስህተት አለው ሊል፣ እፎይ ደግሞ ኖ የእናንተ ቁርአን ነው እንደዚህ አይነት ስህተት ያለው ሊል፣ እሱ ኢየሱስ ክርስቶስ ፍጡር ነው ምንትስዬ ሊል፣ እሱ ደግሞ መሐመድ እንዲህ ነው ሊል፣ በቃል ሳይሆን ሁለቱም መጽሐፍ ቅዱስ እያነበቡ ሊናገሩን የመጡት። ስለዚህ ጴንጤዎቹ የኦርቶዶክስን መዋረድ ብቻ ስለሚፈልጉ እሱ ቢያሸንፍና ይሄ ልጅ ቢሆን ልክ ኦርቶዶክስ እንደተሸነፈች ነበር። ኦርቶዶክስ ግን የሚያሸንፋት ነገር የለም፣ የወከለችው የለም፣ የጻፈችው የለም፣ ደብዳቤ ሰጥታ የላከችው የለም። ልጁ እኔ እፎይ ይባላለሁ፣ የምትገጥሙኝ ካላችሁ ክርስትናን ወክዬ ነው የምናገረው፣ ራሴን አንዳንድ ክርስቲያን ነው ብሎ የመጣው ተቋማት ናቸው፣ ኡስታዞች ናቸው እየመጡ የሚሟገቱት ማለት ነው። እና ጴንጤዎቹን ታዘብኳቸው። ስለ እውነት ነው የምነግራቸው፣ በጣም የታዘብኩት። እና ያው እንግዲህ ቀረቡ፣ ተነጋገሩ። የተነጋገሩትም ሁላችሁም አይታችኋል። እና እፎይ ያቋርጣል ብለው ነበረ የፈለጉት። እፎይ ቴክኒኩንም ታክቲኩንም በጣም ነው የገባበት። እሱ ጩጬ ልጅ ነው እና አቅሙ አይደለም። ሌሎች እንደ አቅም አለን የሚሉት ሰዎች ቢመጡ በጣም ጥሩ ነበር። ከእፎይ ጋር የሚመጣጠኑ በነፎይ በኩልም አሉ እነ የዋድ ምናምን ክርስቲያን የሚባሉ ልጆች አሉ። በዚህም በኩል ደግሞ በጣም ረጅም ሰዓት ማውራት መረጃ ማቅረብ የሚችሉ ልጆች አሉ። ይሄ ልጅ ግን ዘሎ ነው የገባው። የንግግራቸው ርዕስ በእግዚአብሔር ፈጣሪነት ላይ ነው። እግዚአብሔር ምንድን ነው? እግዚአብሔር የእናንተ እግዚአብሔር የእኛ ነው፣ አላህ ነው ምናምን፣ ፈጣሪ ማን ነው የሚል ስለነበረ ያ ነው እንግዲህ በጣም መስማት የማናውቀውን ነገር ሁሉ ሰማን።
ይሄ እፎይ የሚሉት ኬት እንደሚያመጣ እግዚአብሔር ይወቅለት። ክርክሮቹን በጣም ከባድ ነበሩ እና ልጁ ከመጨነቁ የተነሳ እንትኑ ጨርቁን ሁላን የበላው እንደዚህ የቱታውን እንትን ሲበላ ነበር። ጭንቅላቱን ነደደበት፣ እዚህ ላይ በእውነት ነደደበት። ይሄ ብቻ መንደድ ብቻ አይደለም፣ በጣም 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 ያሳዝን ነበር። ተንቆራጠጠ፣ መነጽሩን ገልብጦ ሁሉ አለ። በእውነት ልገልበጥ አለ እንግዲህ ምን አባቴ ላድርግ በእውነት ይህናት በእውነት እና ከባድ ነበር እና አልተገለጸም የሚል እንደውም ዘፈኑላ ተሰራበት እና ሰምቼ አላውቅም። እግዚአብሔር አላህ ባት አለው፣ አላህ አይን አለው፣ አላህ ጆሮ አለው፣ አላህ ምትሳለው ነው። ሰምቼ አላውቅም በእውነት። ከእስላሞችም ማቀው አላሁ አክበር ብለው አዛን አድርገው ቁርአናቸውን ምናቸውን አድርገው ሲሄዱ ነው ማቀው። ይሄ አላህ እግር አለው ጥፍር አለው እኔ ሰምቼ አላውቅም። ስንት እጅ አለው ይለዋል። እንደዚህ በግራ ነው በቀኝ እጆቹ ይላል። ሁለት እጅ በዚህ ጋር ነው በግራ እና ብቻ ነገሩ ስብስብ ነበር። በጣም ከባድ ነበር በዕለቱ እና ከባድ ነበር በእውነት በጣም ከባድ ነበር። እንግዲህ ከዛ ከርዕሱ ውጭ ስለ ጂኒ ስለ አጋንንት እንነጋገር ብሎት ነበር እሱን ደግሞ በሌላ ርዕስ ነው እንጂ ዛሬ ይሄንን እንጨርስ ብሎታል። እና እሱ ተዘጋጅተው የመጣችሁ በጣም ትንሽ ነገር ስለሆነ ደቂቃዋን ከ5 ደቂቃ ማለፍ የለበትም ማለት። ዲቤት ደግሞ ሲደረግ ጊዜ ያስፈልጋል። አንተም 20 ደቂቃ ውሰድ፣ እኔም 20 ደቂቃ ልውሰድ፣ አንተም ተናገር እኔም ልናገር አለው። ይሄ እንግዲህ አቅም ሲኖር የሚደረግ ነው። ያችኛዋ ግን ያጠናቻትን አድርጎ መምጣት ነው። ይሄ ልክ እንደ ሰነፍ ወታደር ማለት ነው። ሰነፍ ወታደር የያዛትን ሁላ ይዞ ይሄዳል ባድመ ላይ። ከዛ ሻዕቢያ አብሪ ጥይት ሲተኩስ ተር አድርጎ 30ውን ይለቃል። ከዛ በኋላ እጅ ወደ ላይ ነው እና እንትን ያስፈልጋል፣ ስንቅ ያስፈልጋል፣ ቦምብ ያስፈልጋል፣ ቢላው ያስፈልጋል፣ እንደገና ደግሞ ጥይት ያስፈልጋል፣ ስንቅ ያስፈልጋል። በክርክርም ወቅት ልክ እንደ ወታደር ነው። ሰፊ ጊዜ ሰፊ ሰዓት የሚያስወስድ እንጂ ታፍሶ እንደመጣ እንደ ብልጽግና ወታደር ገና ጣጣጣ ሲል እጅ ወደ ላይ ፋኖ እዚህ ጋር ነኝ እናቴ እንዲህ ብላ ከጫፈ እንደዚህ መባል የለበትም። ለሁለተኛው እሱ ማድረግ ያለብህ አንያ ተጋጣሚህን መገምገም ማወቅ ምናምን ማድረግ ያስፈልጋል። እና በጣም ስማርት ነው። እኔ ያየሁት ማነው ስሙ ይሄ እፎይ የሚባለው ልጅ በጣም ስማርት ሆኖ ነው ያየሁት። ምርኮኛ ገዢ ሲሆን፣ ምርኮኛ የወታደር መሪ ሲሆን እና ለምሳሌ በፊት ጀግኖች ይፎክራሉ አይደል? የበላይ ዘለቀ የወንዱ ልጅ፣ እኔ መይሳው ካሳ ልጅ፣ እኔ ጎበነ ዳጬ ልጅ ምናምን ይላሉ። ለምንድን ነው? መሪዎቹ ጀግኖች ነበሩ። በተሰለፉበት የጦር ግንባር አሸናፊ ናቸው። ጣሊያንን ድባቅ የመቱ ናቸው። የመጣ ጠላት ድባቅ የመቱ ናቸው። እና ወታደሮቹ እኔ ጠቅላ አሽከር፣ እኔ ማነት ተሻሽከር ምናምን ነው የሚሉት። አሁን የብርሃኑ ጁላ ልጆች ምንድን ነው የሚሉት? በእውነት በጣም እኮ መጥፎ ነገር ነው። የብርሃኑ ጁላ ልጆች፣ የባጫ ደበሌ ልጆች ምንድን ነው የሚሉት ሲፎክሩ? አሁን እኔ ባጫ አይባል። ባጫ ምንድን ነው ሲባል ወያኔ ማርካው፣ ሻዕቢያ ማርካው፣ ከዛ እስክስ ሲል የከረመ ከዛ ሳምጥቶ አሁን እሱም ወጥቶ ድፍረት አግኝቶ ምርኮኛ መጽሐፉን ላጻፈ አሉ ወታደራዊ ምትስዬ ምናምን የሚል መጽሐፍ ጻፈ አሉ። ባጫ ደበሌ ራሱ የሽምቅ ውጊያ ነው ምናምን ብሎ አረ በጋ አምላክ እንደው በእግዚአብሔር እና ጥሩ አይደለም። ጠቅላይ ቤተ ክህነትም አሁን ዓመት ሲሞላ ብር የሚቀበል። ስለዚህ ጠቅላይ ቤተ ክህነት ብቻ እናተኩር። አሁን በምንለው መንገድ ራሱ የግሪክ ኦርቶዶክስ ራሷን ባደነች መንገድ እኛ ራሳችን ማደን አለብን እንጂ አሁን እኮ በነገራችን ላይ ጳጳሳት እንላለን እንጂ ጳጳሳት ቢያወግዙ ምን ይመጣል? ምን ሊሰማን? ግድያው ሊቆም አይቹ ዘላቂ መፍትሄ አይደለም። ተቋማዊ የሆነ ድምፅ አለን ለማለት ያክል እንጂ እኮ ስለሚቆም አይደለም። እሺ ሲኖዶስ ሲሰብሰብና ነገ እስቲ ያውግዘው። ነገ የአርሲ ግድያ ይቀጥላል። አይቹ ከማውገዝ መዘል አለበት ነው ጉዳዩ። ቅዱስ ነው ስለተናገረ የሚቆም አይደለም። ይሄ መናገር የሚያስቆመው ሳይሆን ድርጊት የሚያስቆመው ነው። ይሄ ምንድነው? ካሜራ ሰው ሲቀረጽ የሚባለው
ሬዲ ምናምን ተብሎ አክሽን እንደሚለው ማለት በቃ ሬዲ የኛ አልፏል። አየነው ምንም ነገር የምንዘጋጅ ሰዎች አይደለንም። ራሳችን እንዴት አድርገን እንጠብቅ? ይሄ ተስፋ መቁረጥ አንችለውም እኮ ምናምን አንችለው የሚባል ነገር የለም። ስለምንችል መስሎኝ እግዚአብሔር አምላክ በዚህ ዘመን ያኖረን አይደል? ምንድነው ማንችለውም ማለት? እሱ እኮ አንተን ሊገድልህ እኮ ሲመጣ እንዳንተ እኮ አንድ ነፍስ ነው ያለው። ልትገድለው እንደምትችልም እኮ እያወቀ እኮ ነው ነፍሱን አሳልፎ ሰጥቶ እኮ የሚገልህ። ያንተ ነፍስ ከሱ ይለያል አይመስላችሁ? እሱ እኮ አንተን ተደራጅቶ መጥቶ እኮ በሰይፍም በለው በመሳሪያ እኮ ሊገልህ ሲመጣ እኮ ራሱን አሳልፎ ሰጥቶ ነው። ብትገለውም ልሙት ብሎ ነው እየወደ ያለው። ሶ አንተ ለምን ታንሳለህ? አንተ ከሱ እሱ ተለዋጭ ነፍስ አለው እንዴ? ባንክ ቤት ያስቀመጠችው ነፍስ አለችው እንዴ? ብገደል ሌላ እነሳበታለሁ የሚል ዋይ ኖት? ለምን? ስለዚህ የሆነ ምሬት፣ እንደዚህ ሐዘን፣ እንደዚህ በጣም መንቋሰስ ምናምን ነገር አይገባም። በረከታቸው ይደርብን። የሞቱ ሰዎች እውቅና ያስፈልጋቸዋል። የቅድስና እውቅና በስንክሳር መዘገብ አለባቸው። ስንክሳር በቤተክርስቲያናችን ተአምረ ማርያም ስንክሳር ኦፕን ቡክ ነው የሚባሉት። ምን ማለት ነው? የድንግል ማርያም ተአምር ያደረገችው ነገር አማናዊ ሆኖ የተገኘው በሙሉ ቅዱስ ሲኖዶስ ሲያረጋግጥ ተአምረ ማርያም እንዲጨመር ያደርጋል። ከቶ የድንግል ማርያም ተአምር በቃ እዚህ ጋር ነው፣ ከዚህ በኋላ ድንግል ማርያም ተአምር አታደርግም አይባልማ፣ ይጻፋል ማለት ነው። ስንክሳርም እንደዛው ክፍት ነው። ሰማዕታት እስከዚህ ዘመን ነበሩ፣ ከዚህ በኋላ ለሃይማኖቱ የሚሞት የለም አይባልም። ይኸው የአርሲ ሰማዕታት አለዋ። ተረት ተረት ለሚመስለው ሰው፣ ውሸት የሚመስለው ሰው መዘገብ አለባቸው። የፈረሰው የ100 ዓመት የገብርኤል ቤተክርስቲያን እንደ አዲስ መሳ ምናልባት እግዚአብሔር አምላክ እንድንሰራው አስፈልጎ ከሆነ በመንፈሳዊ ቅናት በስጋዊ ናምን ሞቲቭ አድርጎን አይደለም። በመንፈሳዊ ቅናት ያ የፈረሰው ቤተክርስቲያን ተሰርቶ ያ በቪዲዮ ያየነው ተንጠልጥሎ በሰው እጅ ሄደው መንበርና ታቦት ወደ መንበር ክብሩ ለምን እንዲመለስ አናደርግም? በቃ አክሽን ነው የሚያስፈልገው እንጂ ዝም ብሎ ድረሱላቸው አስቆሙት ማስቆም ብቻ አይደለም። የተቃጠሉ ቤተክርስቲያንስ፣ የሞቱትስ፣ የተፈናቀሉትስ? የተፈናቀሉት የት ነው እያደሩ ያሉት? እስቲ አስቡት። እስቲ እናንተ ክረምት እኮ ነው እየመጣ ያለው። ዝናብ እንኳን እዚህ አዲስ አበባ እየዘነበ ነው ያለው። አስቡት ብርዱን፣ አስቡ ቤተሰብን ይዞ። ሰው እኮ በኮሪደር ልማት እንኳን ቤት ተቸግሯል። በኮሪደር ልማት ያውም እዚህ ቦታ ሂዱ እዚህ ቦታ ተብሎ ተነግሮ ምናምን። ይሄ እኮ ድንገተኛ ጥቃት ነው። አስበዋል ወይ? አባትን ወይ ደግሞ እናትን አተ ልጅን አተ ባዶን ወተ ያውም ደግሞ መጠለያ ደግሞ የሌለ ቦታ ላይ መቀመጥ። የተፈናቀሉትስ ቀጣይ ክረምት እንዴት ይዘለቃል? ስለዚህ አሁን የሚያሳስበው ይሄ ነገር ሊያሳስበን አይገባም። በቃ ማውራት ያለብን እዚህ ጋር ነው። በቃ የሞቱትን አንመልሳቸውም። ሰማዕታት ናቸው፣ አልከሰሩም፣ ትርፋማ ናቸው። የተገደሉት በሃይማኖታችን ስለሆነ ያ የጠፋብንን ነገር ግን መተካት አለብን። አሁን ሁላችን ብንሰበሰብ ካለን ነገር ላይ ብናመጣው ያ 100 ዓመት ያስቆጠረው የገብርኤል ቤተክርስቲያን እንደገና እንሰራው። እኚህ የተፈናቀሉ ሰዎች አይጽናኑም ሲመለሱ? ቤትስ እንሰራላቸው? ምን ችግር አለ? ስንት ነገር ገንዘብ ይዋጣ የለን? በነገራችን ቤተክርስቲያን ስርዓትም ራሱ ሰማዕታትን መጎብኘት ግዴታችን ነው። ለሰማዕታት ገንዘብ ማውጣት ግዴታ ነው። እንደ ዮኒ የሰማዕቷ ልጅ ለቤተ ክርስቲያን ራሳችሁን አሳልፋችሁ ስጡ። ዮኒ ቤቱን ትዳሩን እየሰራ ቤተ ክርስቲያን 10 ቤተ ክርስቲያን የሰራ ልጅ ነው። ሸገር ሲቲ ሀገር ስብከት ላይ፣ አዲስ አበባ ሀገር ስብከት ላይ፣ የተለያዩ ርቀት ያለባቸው ቦታዎች ላይ ሰርቷል። 10 ቤተ ክርስቲያን ሰርቷል። የእውነት ክርስቲያን ሆናችኋል። የመጀመሪያ ያን ካረጋችሁ እናንተ እንደ ዮኒ የሰማዕቷ ልጅ ዛሬ እስር ቤት ነው ያላችሁት። ዛሬ እስር ቤት እንዳላችሁ ቁጠሩት። ያን ጊዜ ስለ እውነት ትቆማላችሁ። ስለ ፍትህ በአደባባይ ተሞግታላችሁ። ስለ በደል ትቆማላችሁ። ካልቆማችሁ ግን አንደበታችሁ ስብከት ብቻ ሆኖ ይቀራል።
የአፍ ስብከት ደግሞ አያስቀድስም። የአፍ ስብከት ደግሞ ትርጉም የለውም። በተግባር ያልተኖረ ክርስትና ዋጋ የለውም። ያኔ ለቤተ ክርስቲያን እሞታለሁ ብትሉ ዋጋ የለውም።